ህይወት ፍዝዝ ብላ ቁጭ ብላለች። እናም ዳዊት ሲያት በጣም ይደነግጣል። እንዴ ህይወት ምን ሆነሽ ነው ይላታል። ሳሮንና ሩት ዛሬም በእኔ ምክንያት ሲጋጨው ነበር ትለዋለች። እና እሱን አስነበረኝ ትላለች። ይኸውልሽ ሳሮን እንደምናስባት ቀላል ሰው አይደለችም። ሩት ደግሞ ይሄን ነገር መቋቋም አልቻለችም ይላታል። ህይወትም ቆይ እኔ የማላውቀው ነገር አለ እንዴ? ምን ተፈጠረ ብላ ትጠይቀዋለች። ህይወት አንቺ ምንም አትጨነቂ፣ እኔ ራሴ እወጣዋለሁ ሁሉንም ነገር ይላታል። እናም ሩትም ያው እዚህ ቤት ውጭ ብላ ተበሳጨችብኝ ትለዋለች። ይሁንልሽ ህይወት ሩት እኮ ከእድሜዋ በላይ የምትጨነቅ ጀግና ሴት ናትኝ። ያው እንግዲህ ያንቺ ነገር ስላሳሰባት ነው ውጭ አለችሽ እንጂ ለሌላ ወይም ደግሞ በሌላ ትወሰጅባት ይላታል ዳዊትም። አዎ ይገባኛል፣ ግን ደግሞ አሁን ላይ ሳሮን እኛ እናስፈልጋታለን ትለዋለች። የኔ ውድ አንቺ እኮ የዋህ ነሽ፣ ግን ደግሞ ሳሮን አሁን ያለችበት ችግር ላይ በእኛ እርዳታ የምትወጣ አይደለችም ይላታል። አልገባኝም፣ ቆይ እንዴት ትለዋለች። በጣም ከባድ ትልቅ ችግር ውስጥ ገብታለች ይላታል። ምንድን ነው ቆይ ብላ ህይወትም ጠይቀዋለች። እሱን ሁላችንም በቅርቡ የምናውቀው ይሆናል ይላታል ዳዊትም። ግን ሳሮን መጥፎ ነገር ውስጥ ገብታ እንደሆነ አግዛት እሺ፣ አንተ እኮ ምንም ቢሆን ወንድሟ ነህ ትለዋለች። የኔ ውድ አንቺ እኮ ትለያለሽ፣ ምን አለበት ሁሉም እንዳንቺ ልብ ንጹህ ቢሆን ይላል ዳዊትም። ህይወትም ዳዊት ስለተቀየረ በጣም ገርሟታል። ቆይ አንተ ራሱ እኮ ሰሞኑን በጣም ተቀይረሃል፣ ምግብ እየበላህ አይደለም፣ በቃ ስልክ እየደወልክ መሯሯጥ ነው ስራ። ቆይ ምንድን ነው እኔ የማላውቀው የተፈጠረ ችግር አለ እንዴ ብላ ትጠይቀዋለች። ኒውድ ሰላም ነው፣ ያው ትንሽ ስራ በዛ አለብኝና ችላ አልኩሽ አይደለ፣ በጣም ይቅርታ አድርጊልኝ፣ በቃ ለዚህ ጥፋቴ ደግሞ እቀጣለሁ ይላታል። ልጅ ግን ህይወት ለምን ምሳል ጋብዝሽም ይላታል። ህይወትም በጣም ትደነግጥና መቼ አሁን? አዎ ግን ደግሞ ካልፈለግሽ ይቀራል ይላታል። አረ እንደዛ ማለት አይደለም፣ አረ እፈልጋለሁ፣ በጣም ደስ ይለኛል፣ እሺ በቃ ልብሴን ቀይሬ ልምጣ ብላ እሷም ትሄዳለች። ታሚም ህይወትን መነጋገር አለብን ይላታል። አሁን ነው? አዎ ቶሎ በይ ይላታል። እሺ በቃ ብላ እሷም ተከትለው ትሄዳለች። እሺ ምንድን ነው ትለዋለች። ስለ ሁሉም ነገር ዳዊት አውቀዋል ይላል። ማለት ስለምንድን ነው ያወቀው ብላ ትጠይቀዋለች። በጣም ትደነግጣለች። እሷ ስለ እሷ ያወቀን የመሰላትኝ ህፃኗ ሳሮን እናቱ ጋር እንዳለች እና እንዲሁም ደግሞ እዚህ በፊት ሳሮን አግታት እንደሆነ ሁሉንም ነገር አውቋል ይላታል። ሩትም በጣም ትደነግጥና እውነት ግን ነው ሳሚ? በቃ አልቆልኛላ፣ በዚህ አይነት እኮ እኔ እንደላኳትም ያውቃል ትላለች። እሺ ሌላስ ምን አወቀ ትለዋለች። አዎ ሳሮንንም ወደ ደብረ ዘይት እንዳትሄድ ያደረገው እሱ ራሱ ነው ይላታል። ምን? ቆይ የኔንስ ጉዳይ ማለቴ እህቱ እንዳልሆንኩኝ አውቋል እንዴ ብላ ትጠይቀዋለች። አቅም በዚህ ከቀጠለ ግን ሁሉንም ነገር ዳዊት ይደርስበታል። እሺ እና ታዲያ እንዴት ዳዊት ዝም አለ ትለዋለች። እንዳ ሳሮን ግን አሁን ላይ አብቅቶላታል። ዳዊት እውነቱ ላይ ከደረሰ መቼም ቢሆን አይለቃትም ይላል። ሳሮን የራሷ ጉዳይ ገደል ትግባ፣ እኔ ግን ደግሞ ከዳዊት ጋር መጠላቴን ሳስበው በጣም ይጨንቀኛል። አንቺ ከተጋለች እኔም ያበቃልኛል። ስለዚህ ደግሞ በጊዜ መውደቄን መፈለግ አለብኝ ይላል ሳሚም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ በዘት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትቀላቀሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሳሚም በጊዜ መውደቄ ልፈልግ ሲላት ሩትም ውይ ሳሚ አንተ ግን የራስህን ነው አይደለ የምታስበው ጅልህ እንዴ? እና ታዲያ ለማን ላስብ ለራሴ ካላሰብኩ ይላታል። ወይ እሺ ግን እውነት ግን ነው ትላለች። አዎ ጭራሽ ሳሮን ህፃኗን ከደብረ ዘይት እንዳትወስዳት ጠባቂ ቀጥሮላታል። ቆይ
ቆይ አንተ ግን ይህ ሁሉ ነገር እንዴት አወቅ? ትለዋለች። አዎ እኔም ህፃኗን እንዲያመጡልኝ ሰዎች ልኬ ነበር፣ እነሱ ናቸው የነገሩኝ ይላታል። ሩትም በጣም ደንግጣለች። እሺ አሁን እሺ ደስ ይበለኝ ወይንስ ልናደድ ትላለች። በጣም ግራ ተጋብታለች። እንግዲህ ሁሉም ነገር ሳሮን ብትጋለጥ እንኳን ደግሞ እሷም የዋሸችው ውሸት ስላለ እናም ዳዊትን የመሰለ ወንድም ልታጣ ስለሆነ በጣም ጨንቋታል። ሚም አንቺም እንግዲህ እንደኔ ወገብሽ ላይ ነጠላሽን ሸብ አድርገሽ አልቅሽ፣ በቅርቡ እኔና አንቺም ያበቃልናል ይላታል። እንዴ ቆይሽ አሁን ታዲያ ወዴት ነው ትለዋለች። እንዴ ትቀልጃለሽ እንዴ የምደበቅበት ምሽግ ሊቆፍር ነዋ ይላታል ሳሚ። እውነት ለመናገር ሳሚ አስቆኛል እዚህ ላይ። ሩትም ወይኔ ሩት ወይኔ ምን ይሻለኛል ምን ላድርግ እያለች ግራ ተጋብታለች። የምታደርገው ሁሉ ቅጡ ጠፍቷታል። ምክንያቱም ከዳዊት ጋር መለየቱ በጣም ከባድ ነው። ህይወት ልጇን አግኝታ እንዲሁም ከቤተሰቦቿ ከተቀላቀለች በኋላ ሩትም ውሸት እንደሆነና እንዲሁም ደግሞ ከዚህ ቤተሰብ እንደምትለያይ ታውቃለች። ነገር ግን ደግሞ ዳዊት ደግሞ ምርጥ ወንድሟን ልክ እንደ ወንድሟ ስለምታየው ከሱ ጋር መጣላት አልፈለገችው። ይህ ደግሞ እስከ ዛሬ ድረስ ለምን ደበቅሽ፣ ለምን ማስመሰል አስፈለገ ብሎ ስለሚጠይቃት ለዛም ጥያቄ መልስ የላትም። ሚኪም ምን ሆነሽ ነው ይላታል። ተጨናንቃለች ሩት። ይኸውልህ ሳሚ ዳዊት ሁሉንም ነገር አውቋል። ህፃኗም የት እንዳለች አውቋል። ሳሮንም እንደሰረቀቻት ሁሉንም ነገር ያላወቀ የለም ትለዋለች። ስለዚህ እኛ መናገር አይጠበቅብንም ይላታል። አይ ግን ሁሉንም ነገር ያወቀ ይመስላል። አላቅም ግን ደግሞ እንደማውቀው ከሆነ ዳዊት በእህቱ ጉዳይ ድርድር አያውቅም ይላታል። እህትህን ነው መጥቶ ነበር የሚያንቀኝ ትለዋለች። ለማንኛውም አሁን አንቺ ራስሽን አረጋጊ ይላታል። ሲወራ በጣም ቀላል ነው አይደል ትለዋለች። አይዞሽ እኔ ያለሁልሽ ላንቺ ይልና ያቅፋታል። እሷም ወደሱ ጥግት ብላ ትታቀፋለች። ቁጭ ብሏል። እናም እሺ ምን ነበር ልትነግሪኝ የነበረው ይላታል። እኔ የሳሮን ነገር በጣም መሮኛል፣ አንድ ነገር በላት ትለዋለች። ሩት ትንሽ ታገሺ፣ ያለሽበት ይገባኛል ይላታል። አይ ግን ሳሮን የምትሰራውን የእውነት አውቀህ አምነህ ተቀብለህ ነው? እውነት ለመናገር ከዚህ ነገር ብትወጪና አርፈሽ እናታችን ለማግኘት ብትሞክሪ አሪፍ ይመስለኛል። እኔን ነው ረፊ የምትለኝ? እስኪ ሳሮን እናስቁማት ትለዋለች። የምትሰራው ስራ ሁሉ እኮ አስቀያሚ ነው። አዎ ግን ደግሞ እናታችን ማግኘት